ይቺ የዓለማችን አጭሯ ሴት ነች። ሰላም ጆቲ አምሪ ይባላለሁ። የዓለማችን አጭሯ ሴት። ለኛ ቀላል የምንለው ነገሮች ለሷ ከባድ ናቸው። ዛሬ በዚህ ቪዲዮ በጥረቷ ምክንያት በቀኗ የሚያጋጥሟትን ችግሮች አብረን እናያለን። ለዚህም 10 ስራዎችን አዘጋጅተናል። የዓለማችን አጭሯ ሴት ህይወት ምን እንደሚመስል ለማየት። ኧረ ቅመሚ ቆንጅዬ ነች። አንተ እንዴት ነሽ ቅመሚ? ኧረ ላሽ በቪዲዮ ካየሁሽ በላይ አጭር ነሽ። የ30 ዓመት ጎልማሳ ናት። መራመድ እንኳን ለሷ ከባድ ነው። ሰዎች እዲያቺ ቅመም። በመጀመሪያ የጠዋት ህይወቷ ምን ይመስላል? ደረጃ መውጣት ለሷ በጣም ከባዱ ነገር ነው። ስለዚህ እስከ መታጠቢያ ቤቱ ተሸክሜያት ሄድኩ። ነገር ግን ወደ ሲንኩ መውጣት አትችልም። ስለዚህ ተሸክሜ ያስወጣኋት ጥርሷን እንድትቦርሽ። ጥርስሽን ከቦረሽ በኋላ እንዴት ነው ገላሽ የምትታጠቢ? ያው ሁላችሁም እንደምትታጠቡት ነው። ኧረ እባክሽ መዋኛ ገንዳ። ስንት ኪሎ ነሽ? አታ ሁለተኛ የሴት ልጅም ኪሎ እንዳትጠይቅሽ። ሁለተኛ አልጠይቅሽም፣ እመዝንሻለሁ። ኧረ ላሽ ግማሽ ኪሎ። እሱ 30 እጥፍ ነው ካንቺ ማለት ነው። ሁሉም ማወቅ ወደሚፈልገው ወደ ሁለተኛው እንጂ የፍቅር ህይወትሽ እንዴት ነው? ወፍ የለኝም። ሶስተኛው ደግሞ ጆቲ በቀን ውስጥ ምን ያህል ትበላለች? ምንድነው በየቀኑ የምትበይው? ያው የህንድ ምግብ ነው። በተጨማሪም ፒዛ ትወዳለች። ለአንቺ ስንል ጩጬ ፒዛ ይዘንልሽ መተና። አመሰግናለሁ። ይቺ ጩጬ ፒዛንም ጆቲ ለመጨረስ ያስቸግራታል። ስለዚህ እያገዝናት ነው። እንደዛም ሆኖ አልጨረሰችውም። በቀን ውስጥ ምን ያህል ትበያለሽ? ይቺን አንዷን ቁራጭ ብበላ ዘጭ ብዬ ነው ሙሉ። ኤሬላሽ እዴ በቀን 300 ካሎሪ ማለት ነው። ኤሬላሽ ከኔ 30 እጥፍ ያነሰ ማለት ነው። አንተማ እንኳን የሸመተ ያረሰም አይችልህ። ጆቲ በቀን 300 ካሎሪ ትበላለች። ኖርማል ሰው ግን በቀን 2000 ካሎሪ ይበላል። እንደሰማሁት 3 የዓለም ሪከርዶች ሰብራለች። አንደኛ የዓለማችን ትንሽዬ ሰው፣ ሁለተኛ የዓለማችን አጭር ሰው፣ ሶስተኛ የዓለማችን አጭር እጅ ያላት ሰው። ወደ ቀጣዩ ከመሄዳችን በፊት ጆቲ ላይ አንድ ነገር እንሞክር። የዓለማችን ትልቁ ትራስ ላይ ያስቀምጠን ዘለን እናስፈንጥራት። 3 2 1 7ኛው ሰማይ አድርሰንሽ ነበር። በላምበርጊኒ መሄድ ትፈልጊያለሽ? ላምበርጊኒ? አረ ደስ ይለኛል። የዓለማችን አጭር ሴት በፈጣን መኪና ውስጥ ስትሄድ ምን ይሰማታል? ለመንዳት እንዲመቻት እዚህ ጋር አስቀምጥናት። የላምበርጊኒን ኃይል ትቋቋመዋለች? አረ ሲንቀልድ ነው እኛን የምንነዳው። ለመጀመሪያ ጊዜዋ ነው በላምበርጊኒ ስትሄድ። አዋ ማስጀመሪያውን መንካት ትፈልጊያለሽ? እሺ እሺ። ጆቲን ፕራንክ ልናደርጋት ይዘናት እየሄድን ነው። ምን እየተፈጠረ ነው እዚህ? በዚህ ቁመት እንደዚህ ይዞ መሄድ እንደማይቻል አታውቁም? ቀጥለሻው መታወቂያ ውጪ። መታወቂያ የለኝም። በቃ ሸቢ መውረድሽ ነው እንዴ? በጣም ቆንጅዬ በመሆንክስ መሄድ ትችላላችሁ። እንዳፈጥነው ትፈልጊያለሽ? ይመቸኛል። በዚህ ሁኔታ ጆቲ በደስታ ስትስቅ ስናያት ልባችን ተነካ። በቀጣይ ጆቲ እንዴት ልብስ እንደምትገዛ ነው። በሳይዟ ምክንያት ለሷ ልብስ ማግኘት በጣም ከባድ ነው። እንዳያሳስብሽ እንገዛልሻለን። ወደ ሕፃናት ዕቃ መሸጫ ደረስን፣ ግን እንደ ሕፃን መልበስ አትወድም። የማይሆነውን እሺስ። ኧረ ፍታ። ጆቲ ታዋቂ ሞዴልና አክተር ነች። ስለዚህ ምርጥ አለባበስ ግዴታ ነው ለሷ። በራሴ ዲዛይነር ካልሆነ አልለብስም። ለጆቲ ልብስ ስላጣን ምግብ እንዴት እንደምገዛ ነው። ይሄ ሳምንት ቀለብሽ ነው። እሺ ለኛ ትንንሽ የምንላቸው ዕቃዎች ለጆቲ ለመሸከም ከባድ ናቸው። መያዝ እንኳን አልቻለች። በቀጣይ እነዚህን ቀለሞች ይዘን የህንድን የቀለም በዓል አብረን እናከብራለን። ህንዶች በየዓመቱ ተሰብስበው ቀለም በመደፋፋት የሚያከብሩት በዓል ነው። ጆቲ ግን ሄዳ አታውቅም፣ ምክንያቱም ልትረገጥ ትችላለች። ስለዚህ ከኛ ጋር ታከብራለች። በዚህ ጀልስ ላይ እያስደፋናት። ምን ምረጭ ቀለም። ተዘጋጅሽ? ምን እሺ ነው? ተርፈሻል ብያ። እንዴት የህንድ ኃይል! ሰብስክራይብ አድርጉት ይህን ቻናል። ህንድ በቀጣይ መጫወቻ ፓርክ። እስኪ ለጆቲ የሚሆን ምን መጫወቻ ይገኛል? እንፍታታ። ግን ትልቅ ችግር አጋጠመን። ሁሉም ቁመት ይጠይቃል። መግባት አትችይም ጆቲ፣ ቢያንስ እስከዚህ መርዘም አለብሽ። ግን የሚፈቀድ አንድ ጨዋታ አለ። መግባት እንችላለን? ይቻላል። በመጨረሻም ገብተናል።
ደስ አለሽ? እንዴታ ጆቲ የሌለ ትፍታ እያለች ነው። እኔ ግን ደብሮኛል። በተጨማሪም ሚኒ ጎልፍ አገኘው ጆቲ የምትወደውን ነገር ግን በዚህም ጆቲ እገዛ ትፈልጋለች። ጩጬም ቤት አገኘን ለጆቲ የሚመጥን። አረ ማንም የለም። በመጨረሻም ጆቲ ወደ ህንድ ከመመለሷ በፊት ስጦታ ልንሰጣት ነው። ላምበርጊኒ ምን ያህል እንደምትወጂ ስለምናቅ በስጦታ መልክ ልንሰጥሽ ነው። ይሄው ቁልፍሽ። የምራችሁ ነው? ህንድ ይዤው ልሄድ ነው። ምናልባት ደግሞ መንዳት ትፈልጊያለሽ? ምን አይነት በጭ ናቸው ባካችሁ! አስጀምሪው። የሚሰራ አይመስለኝም። መቼም ደካማ ነኝ ብላችሁ እንዳታስቡ። እንደኛ አይነት ሰዎች ደስተኛ ሆነን መኖር እንችላለን።